አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ እግዚአብሔር ለመንግስቱ ምሳሌ ያደረጋችሁ ሕፃናት በቅድስት ቤተ ክርስቲያን በአባቶች እግር ስር ቁጭ ብላችሁ እየተማራችሁ ቤተ ክርስቲያንን በተሰጣችሁ አቅም ጉልበት እያገለገላችሁ ያላችሁ የሰንበት ትምህርት ቤት ወጣት ልጆቻችን በዓላትን ለማድመቅ በበዓላት ለመባረክ ሁል ጊዜ ቤተ ክርስቲያን እየተገኛችሁ የምታገለግሉ ወጣቶች ልጆቻችን በእግዚአብሔር ፍጹም ሰላም ሁላችሁም በዚህም በሌላም ቦታ ሆናችሁ ይህም በዓል እየተከታተላችሁ እየዘመራችሁ እያመሰገናችሁ እግዚአብሔርን ደጅ እየጸናችሁ ያላችሁ ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንድናመሰግነው የፈቀደ በእድሜያችን ላይ ይህችን ሰዓት የጨመረልን ኃጢአታችንና በደላችንን ያልቆጠረብን በስሙ በቅድስናው ስፍራ በሰማያዊት ምድር መላእክት እና ሰው ልጆች በአንድ ጋር እግዚአብሔርን በሚያመሰግኑባት በቅድስት ቤተ ክርስቲያን የተሰበሰባችሁ የሰበሰበን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንኳን ለዚህች ዕለት አደረሰን አደረሳችሁ። እንግዲህ ቅድም እየተናገርኩት ሁላችሁም በጊዜውም ባለጊዜውም በደስታም ጊዜ በሐዘንም ጊዜ በበረታችሁም ሰዓት በደከማችሁም ሰዓት እኔም እናንተም ትልቁም ትንሹም የሚጸልየውን ጸሎት ነው። ነፍሴ እግዚአብሔርን ታላቅ ታከብረዋለች፣ መንፈሴም በመድኃኒቴ በጌታዬ በመድኃኒቴ ደስ ይላታል። የባሪያይቱን የአገልጋይቱን ትሕትና ዝቅታ ተመልክቷልና እንግዲህ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ንጽሕት ቅድስት ይሉኛል አለች። ይህንን የተናገረችው እመ አምላክ ወላዲተ አምላክ እመብርሃን ድንግል ማርያም ናት። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በጌታዬ በመድኃኒቴ ደስ ይላታል። እንግዲህ ነፍሴ እግዚአብሔርን ታከብረዋለች ብላ ከተናገረች በኋላ የኔን የአገልጋዩን የኔን የባሪያይቱን ትሕትናዬን ዝቅ ማለቴን አይቷልና ተመልክቶኛልና እግዚአብሔር አይቶኛል፣ እግዚአብሔር ጎብኝቶኛል። እነሆ ነፍሴ ጌታዬን እግዚአብሔርን ታከብራለች፣ በእርሱም በሚያደርገው ትላንት ለአባቶቻችን ባደረገው ዛሬ ለእኛ ባደረገው ነገም ለሌሎች በሚያደርገው እነሆ ነፍሴ ደስ ይላታል። እኔ ዝቅተኛ ስሆን፣ እኔ ታናሽ ብላቴና ስሆን
እኔ የ15 ዓመት ሳለሁ እነሆ አክብሮኛል፣ ቀድሶኛል። ስለዚህ ትውልድ ሁሉ ከዛሬ ጀምሮ በእርሱ ምክንያት፣ በእርሱ መቀደስ፣ በእርሱ ማክበር፣ በእርሱ ቡራኬ፣ በእርሱ ከሰማይ ወደ ምድር ወርዶ ከሥጋዋ ሥጋ ከደሟ ደም ከነፍሷ ነፍስን ወስዶ በመዋህዱ አከበረኝ፣ ቀደሰኝ፣ ከእናቴ ማኅፀን ጀምሮ ባረከኝ ብላ እሱ ስለባረካት፣ እሱ ስለቀደሳት፣ እሱ እናት ስላደረጋት፣ እርሱ ስለመረጣት እንግዲህ ከዛሬ ጀምሮ እኔ ሳልሆን እርሱ የመረጠኝ፣ ከዛሬ ጀምሮ እኔ ሳልሆን እርሱ ያከበረኝ እግዚአብሔር ነውና ባከበረኝ በአምላኬ በእግዚአብሔር ደስ ይለኛል። እኔን ዝቅ ያልኩትን ከፍ አድርጎኛልና ነፍሴ ደስ ይላታል። ስለዚህም አክብሮቱ ምስጋናው ቀድሞ ተጀምሯል። ሰማያዊው መልአክ ቅዱስ ገብርኤል ወደ እርሷ መጥቶ አንቺ የተቀደስ የተባረክሽ ድንግል ሆይ ብሎ ስላመሰገናት፣ ከዚያም ከምድራውያን ደግሞ በዕድሜ አዛውንት የሆነችው አክስቷ ኤልሳቤጥ በማኅፀኗ ያለው በማኅፀኗ የነበረው የስድስት ወሩ በደስታ ዘለለ ብላ ቅድስት ነሽ፣ አንቺ የተባረክሽ ነሽ፣ አንቺ የአምላክ እናት ነሽ፣ የጌታዬ እናት፣ የአምላኬ እናት ወደ እኔ ትመጣ ዘንድ እንዴት ይቻለኛል ብላ አመስግናታለችና እንግዲህ ከመልአኩ በሰማችሁት መሰረት እንግዲህ ከአዛውንቷ ከኤልሳቤጥ ከቅድስት ኤልሳቤጥ የሰማችሁትን እኔ ላጽድቅላችሁ፣ እኔ ልመስክርላችሁ። ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል አሉ? ማን ይለኛል? በዘይት እያልን እንድናመሰግናት የሰጠን እናት የሰጠን አምላክ እግዚአብሔር የተመሰገነ ይሁን። ይህች እናታችን ይህች ድንግል ማርያም ይህች ብፅዕት የሆነች ይህች እግዚአብሔር የመረጣት የባረካት እግዚአብሔር ያከበራት መላእክት ያከበሯት የሰው ልጆችም ያከበሯት ድንግል ማርያም እናቷ ቅድስት ሐና ናት። አባቷ ደግሞ ቅዱስ ኢያቄም ነው። ይህች እናት እነሆ እናትና አባቷ ልጅ አጥተው ልጅ በሚፈልጉበት ሰዓት ሀብት ሞልቷቸው እግዚአብሔር ዕድሜን፣ ጤናን፣ ሀብትን ሰጥቷቸው ልጅ አጥተው የኖሩ ናቸው። ልጅ ባጡበት ሰዓት ልጅ ማን ነው የሚሰጠው? ልጅን ማን ይሰጣል? እግዚአብሔር ይሰጣል። ጌታ ሆይ ጎዶላችን ይሙላ፣ ልባችን ተሰብሯል፣ ስብራታችን ይጠገን፣ ወድቀናል፣ ከወደቅንበት እንነሳ፣ ታመናል፣ ፈውሰን፣ የማጣት ሕማም መጥፎ ነው፣ አጣን አሉና ለመኑ። እግዚአብሔርም ደግሞ እርሱ ያሰበውን የፈቀደውን ይህቺ በእውነት ከሌሎች የሰው ልጆች መካከል የተለየች ሁላችንም በአምላክ ዕቅድ በእግዚአብሔር ፈቃድ በአምላክ እሳቤ የተፈጠርን ነን። ነገር ግን ድንግል ማርያም ግን በዚህ ታስባ ትኖር ነበርና እሱ በፈቀደው እሱ በወደደ እሱ ባሰበበት እሱ ባቀደበት ዕለት እነሆ ራሳቸውን ለጠበቁ ለሚጾሙ ለሚጸልዩት ለሐናና ለኢያቄም በዚያ ሌሊት
ሰጣቸው። በማኅፀን ዓለምን በእጇ ዓለምን የምታድንና የሚያድነውን የምትሸከመው ሰማይና ምድርን የፈጠረውን የምትሸከመው እውነተኛይቱ ኪሩቤል እውነተኛይቱ መንበረ ጸባዖት በማኅፀን አደረች። በዚያ ተጸነሰች። ተወልዳም በእናትና አባቷ ቤት 3 ዓመት ቆየች። እነሆ ከሰጠን ያንተን ላንተ እንሰጣለን ነበር የተባባሉት። ከእግዚአብሔር ጋር ቃል ተገባብተዋል። እናትና አባቷ ላንተ እንሰጣለን አሉ። ላንተ እንሰጣለን ሲሉ እግዚአብሔር በአንደበታቸው በልባቸው አድሮ ለኔ ስትሰለስ ለሱ እንደሚሰጡ ሲናገሩ እርሱ ደግሞ ለዓለም ፍሬ የምታፈራ እውነተኛይቱ ዓለም የእግዚአብሔር ዙፋን የሆነችውን የእሱ ማደሪያ የምትሆነው ለእነሱ ሰጣቸው። የሚገርም እኮ ነው። አዎ ዓለምን የሚያጠግብ ፍሬ የምታፈራ ዛፍ ለእነሱ ተከለ፣ ሰጣቸው። እናም ለእነሱ ሲሰጣቸው እነሱም ከ3 ዓመት በኋላ ወደ እግዚአብሔር ቤት አምጥተው በእግዚአብሔር ቤት እነሆ እግዚአብሔር ሰጥቶን ነበር፣ ለእግዚአብሔር አገልጋይ ትሆን እነሆ ሰጥተናል አሉ። እነርሱ ለእግዚአብሔር ሲሰጡ እግዚአብሔር ደግሞ ለዓለም ሁሉ የምትሆን አደረጋት። በእግዚአብሔር ቤት በዚያ በ3 ዓመቷ ወደ እግዚአብሔር ቤት በገባችበት ሰዓት ሰዎች ነንና ሕፃናት ወደ ቤተ መቅደስ መጥተው በሕፃናት አቅም በቤተ መቅደስ እንዴት ይኖራለች? እንዴት ትኖራለች? እንዴት ስናኖራታለን እያሉ ተጨነቁ። እውነት ችግር ሲገጥማችሁ መፍትሄ ስታጡ ወደ እግዚአብሔር ተጨነቁ። ሰውን ያስወግድልኛል ያቀልልኛል ብላችሁ ካሰባችሁ ሰው ራሱ ለእናንተው ሸክም ነው። እናንተም ለሰው ሸክም ናችሁ። ምክንያቱም ራሱ ሸክም ተሸክሞ የሚጓዝ ሰው ሌላ ሸክም ብታሸክሙት አይ እርዳኝ እንጂ እንዴት እረዳሃለሁ ነው የሚለው። አይችልም፣ አቅም የለውም ሰው። ስለዚህ አቅም የለንም እንዴት እናረጋለን ሲሉ እግዚአብሔር ባቀደው በወደደው መልአኩን ላከና ድንግል ማርያምን ተቀብሎ በአንድ ክንፉ ጋርዶ በአንድ ክፍል ታቅፎ ምግብ መገባት የሚጠጣ አጠጣት። በዚህ ሰዓት ነው ካህናቱ ሲጨነቁ የነበሩት፣ በዚያ በቤተ መቅደስ ሲያገለግሉ የነበሩት፣ ሲያለቅሱ እንዴት ምን እናረጋለን እያሉ ስጦታ አንገፋ ስጦታ ተሰጥተናል፣ ስጦታውን እንዳንቀበል እንዴት እናረጋለን ያሉ እንደዚያ ሲጨነቁ መልአክ መጥቶ ታቅፎ ሲያገለግላት ባይናቸው አዩ። መላእክት የሚያገለግሏት ለመላእክት እንኳን ከፍ ያለች ድንግል ማርያም ገና በ3 ዓመቷ በቤተ መቅደስ ስትገባ መላእክት ሲያገለግሏት ካህን